ስለዚህ ከዚህ የምንረዳው ምንድነው? ቋንቋ በመሆን አንድ ነው። የበለጠ ደግሞ የሚያስረዳን ቁጥር 21 ነው። ከቁጥር 20 ጀምሮ ሲናገር ምንድነው የሚለው? ወንድሞች ሆይ በአእምሮ ሕፃናት አትሁኑ፣ ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ ይላል። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ እነግራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል ይላል። አሁን አንድ ጥያቄ ማንሳት ያስፈልጋል። በሐዋርያት ሥራ በምዕራፍ 2 ላይ አዲስ ቋንቋ በሚገለጥበት ጊዜ የተገለጠው በሰሚዎቹ ቋንቋ ነው። የሰሚዎቹ ቋንቋ ነው የተገለጠው። ሰሚዎቹ እዛ ነበሩ። የተለያየ ቋንቋ የሚናገሩ ሰዎች፣ ከአሕዛብ ሀገር የመጡ አይሁዳውያን እዛው ነበሩ። ስለዚህ ትርጉም አላስፈለገ። አሁን በቆሮንቶሱ ሁኔታ ስንመለከት ይሄ አዲስ ቋንቋ ሰሚዎቹ በሌሉበት ይልቁን የሌላ አካባቢ ቋንቋ በቆሮንቶስ ሰሚዎቹ ባልሆኑት የዛ ቋንቋ ባለቤት ላልሆኑት ሰዎች መልእክት ይዞ ነው የመጣው። በልሳኖች መናገር እንደዚህ ሆኖ በሚሰጥበት ጊዜ ዓላማው ምንድን ነው የሚል ጥያቄ ማንሳት ያስፈልጋል። ይሄንን አንደኛ ቆሮንቶስ ምዕራፍ 14 ቁጥር 21 ይመልስልናል። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ እነግራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም ይላል። ከትንቢተ ኢሳይያስ ነው ጥቅሱን የጠቀሰው። ትንቢተ ኢሳይያስ ምዕራፍ 28 ላይ እዛ ቦታ ላይ ሄደን እስኪ እንመልከተው። ከቁጥር 9 ጀምሮ ዕውቀትን ለማን ያስተምረዋል ይላል። ሲጀምር ዕውቀትን ለማን ያስተምረዋል? ወይስ ወሬ ማስተዋልን ለማን ይሰጣል? ወተትን ለተዉ ወይስ ጡትን ለጣሉ ነውን? ትእዛዝ በትእዛዝ ትእዛዝ በትእዛዝ ሥርዓት በሥርዓት ጥቂት በዚህ ጥቂት በዚያ ነው። በባዕድ አፍ በልዩ ልሳን ለዚህ ሕዝብ ይናገራል። እርሱም ዕረፍት ይህች ናት፣ የደከመውን አሳርፉ፣ ይህችም ማረፊያ ናት አላቸው። እነርሱ ግን መስማትን እምቢ አሉ። ስለዚህ ሄደው ወደ ኋላ እንዲወድቁ እንዲሰበሩም ተጠምደውም እንዲያዙ የእግዚአብሔር ቃል ትእዛዝ በትእዛዝ ትእዛዝ በትእዛዝ ሥርዓት በሥርዓት ሥርዓት በሥርዓት ጥቂት በዚህ ጥቂት በዚያ ይሆንላቸዋል ይላል። የሚያሳየን በልሳኖች መናገር እግዚአብሔር በሕዝቡ መካከል አመፅን፣ አለመታዘዝን በተመለከተ ጊዜ የመጨረሻውን ፍርድ ከማምጣቱ በፊት እነዛ ሰዎች እንዲመለሱ ለማስጠንቀቅ፣ ለማሳሰብ የሚጠቀምበት መንገድ እንደሆነ በዚህ ንባብ ውስጥ እንመለከታለን። እዚህ ላይ የቀረቡልን የእስራኤል ሁለቱም አይነት ሕዝቦች ናቸው። ማለት ኤፍሬማውያን ወይም 10ሩ ነገድ እና አይሁድ ማለትም ሁለቱ ነገድ። ኢሳይያስ በትንቢቱ ውስጥ አድሬስ ያደረጋቸው የሚናገራቸው ሁለቱም አይነት ሰዎች ናቸው። አሁን እነዚህ ሁለቱ አይነት ሰዎች በእግዚአብሔር ላይ አምፀዋል። ኤፍሬማውያኑን እንደውም ቁጥር 1 ላይ የሚላቸው የኤፍሬም ሰካሮች ነው የሚላቸው። በአመፅ የተሞሉ መሆናቸውን ከቁጥር 1 እስከ 6 ባለው ንባብ እንረዳለን። ቀጥሎ ቁጥር 7 እና 8 እንደዚሁም ወረድ ብሎ ከቁጥር 14 በኋላ ያለውን ስታነቡ በኢየሩሳሌም ያለውን ሕዝብ የሚገዙ ፌዘኞችን ያቀርብልናል። እነዚህ ሰዎች ከወይን ጠጅ የተነሳ የሚስቱ፣ ከሚያሰክር መጠጥ የተነሳ የሚፋንኑ ተብለዋል። ካህኑም ነቢዩም ከሚያሰክር መጠጥ የተነሳ ይስታሉ የተባሉ ናቸው።
እና ብዙ በደል በዝቷል። እርኩሰት ሞልቶባቸዋል። በሰሜን በሰማርያ በ10 ነገድ መካከል፣ በደቡብ በይሁዳ በኢየሩሳሌም ዘንድ ብዙ አይነት አመፅ አለ። በተለይ ሰዎችን መበደል፣ ድሃ አደጉን መበደል፣ መበለትን መበደል፣ የደከመውን ሰው የባሰ ማስጨነቅ በገዢዎች ዘንድ ይሄ ጎልቶ ይታያል። ስለዚህ እግዚአብሔር በራሳቸው ቋንቋ በቅድሚያ ያንን ሕዝብ እንዲያሳርፉት ይናገራቸዋል። ብዙ ጊዜ ተናግሮ ሲያበቃ አልሰማ ሲሉ አሁን ምን አደረገ? በባዕድ አፍ በልዩ ልሳን ለዚህ ሕዝብ ተናገረ። ምን ብሎ? እዚሁ ላይ እንደሰማነው ዕረፍት ይህች ናት፣ የደከመውን አሳርፉ፣ ይህች ማረፊያ ናት አላቸው ነው የሚለው። አሁን ይሄን ሲናገራቸው መስማት ነበረባቸው። እግዚአብሔር ቋንቋውን ሲቀይር፣ ለዛውም በባዕድ ቋንቋ ሲመጣባቸው፣ በዙሪያቸው ያሉ አሕዛብ በአጠቃላይ አሦርም ባቢሎንን ጨምሮ ባዕዳን ናቸው ለእስራኤል። እግዚአብሔር ከዛ በፊት የሚናገረው በዕብራይስጥ ቋንቋ በራሳቸው ነው። አሁን ግን በባዕድ አፍ መጣ። በባዕድ አፍ መጣ እንጂ መልእክቱ ያው ነው። ዕረፍት ይህች ናት፣ የደከመውን አሳርፉ ነው። አሁን ላይ ቋንቋ ሲቀይርባቸው እግዚአብሔር እየራቃቸው መሆኑን መረዳት ነበረባቸው። አሁን ላይ መስማት ነበረባቸው። ነገር ግን ምንድን ነው የሚለው? እነርሱ ግን መስማትን እምቢ አሉ ይላል። አሁን እምቢ ካሉ በኋላ ከዚህ ወዲያ የሚቀረው ነገር ምንድን ነው? ፍርድ ብቻ ነው። ስለዚህ እግዚአብሔር ወደ ፍርድ ይሻገራል። በጣም የሚገርም ነው። ወደ ፍርድ ለመሻገር ጥቂት ይተዋቸዋል። ከዛ በኋላ እንደ ሕፃናት ነው የሚያያቸው። ዕውቀትን ለማን ያስተምረዋል? ወይስ ወሬ ማስተዋልን ለማን ይሰጣል ይላል። ዕውቀትን አይነግራቸውም ማለት ነው። ለማን ይሰጣል? ወሬ ማስተዋልን ለማን ነው የሚሰጠው? እነዚህን ነገሮች ለማድረግ ሰዎቹ ያሉበት ደረጃ የሚፈቅድ አይደለም። በአእምሯቸው ሕፃናት ሆነዋል። ስለዚህ ለሕፃን እንደሚደረግ ያደርግባቸዋል። ምንድን ነው የሚያደርገው? ስርዓት በስርዓት ትእዛዝ በትእዛዝ። እነዚህ ነገሮች ለሕፃናት ነው። በቃ ስርዓትና ትእዛዛት የሚደረጉት ለሕፃናት ነው። ምን ማለት ነው? እዚህ ላይ የተገለጹት ወተትን ለተዉ ወይስ ጡትን ለጣሉ የሚል ቃል አለ። ገና ሕፃናት መሆናቸውን የሚያሳይ ነው። ስለዚህ በሰሜን ያሉትም የኤፍሬማውያን፣ በደቡብ ያሉትም የይሁዳ ሰዎች በአጠቃላይ በዚህ ወቅት ወተት እንደተዉ ጡት እንደጣሉ ሕፃናት ነው የተወሰዱት። የማይሰሙ የማይገባቸው ማለት ነው። ዕውቀትን ወሬ ማስተዋልን ለነሱ ማቅረብ የማይቻልበት ደረጃ ላይ ያሉ ሰዎች ናቸው። ቢነገራቸው ያልሰሙ ናቸው። በቋንቋቸው ቢነገራቸው እምቢ አሉ። በባዕድ አፍ በልዩ ልሳን እግዚአብሔር ወደ እነርሱ ቢመጣም መስማትን እምቢ አሉ። ስለዚህ ትእዛዝ በትእዛዝ ስርዓት በስርዓት ሆነባቸው። ለምን? ነጥቡ ይሄ ነው። እግዚአብሔር ለምንድን ነው ትእዛዝ በትእዛዝ ስርዓት በስርዓት እየደራረበ በእነዚህ ሰዎች ላይ ያበዛባቸው ያልን እንደሆነ በቃ እግዚአብሔር ወደ ፍርድ ስለተሸጋገረ ነው። እዚሁ ላይ ተገልጿል። ስለዚህ ሄደው ወደ ኋላ እንዲወድቁ ይላል ቁጥር 13፣ እንዲሰበሩ ተጠምደው እንዲያዙ። የእግዚአብሔር ቃል ራሱ ትእዛዝ በትእዛዝ ስርዓት በስርዓት ሆነባቸው። አያችሁት? በልሳን የመናገር ስጦታ እግዚአብሔር ወደ ፍርድ ከመሻገሩ በፊት ቃሉን ስርዓት በስርዓት ትእዛዝ በትእዛዝ ከማድረጉ በፊት ከዚያም ሰዎቹ ወደ ኋላቸው ሄደው ከመውደቃቸው በፊት ከመሰበራቸው በፊት ተጠምደው ከመያዛቸው በፊት እናም የመጨረሻውን ፍርድ ከመቀበላቸው በፊት
የመጨረሻ ማስጠንቀቂያ። እግዚአብሔር ሰዎቹ እንዲመለሱ ለመጨረሻ ጊዜ ዕድል የሚሰጥበት መንገድ ነው በልሳኖች የመናገር ስጦታ። ይሄ ትልቅ ነገር ነው። ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 21 ላይ የጠቀሰው ይሄንን ነው። በደንብ ልብ ብለን መረዳት መቻል አለብን። ልክ በኢሳይያስ ዘመን እንደነበሩት እንደ 10ሩ ነገድና እንደ 2ቱ ነገድ የቆሮንቶስ አማኞችም በአእምሮአቸው ሕፃናት ሆነው ነበር። ቁጥር 20 ላይ ወንድሞች ሆይ በአእምሮ ሕፃናት አትሁኑ ይላቸው። ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ ይላቸዋል። እነዚህ ሰዎች የሕፃንነት መገለጫቸው ምን ነበር ያልን እንደሆነ እዚሁ አንደኛ ቆሮንቶስ ምዕራፍ 3 ላይ ተገልጿል። ከቁጥር 1 ጀምሮ ስንመለከት እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። አንዱ እኔ የጳውሎስ ነኝ፣ ሁለተኛውም እኔ የአጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን ይላል። ቅናትና ክርክር ነው የሚገልጣቸው። የአጵሎስ ነኝ፣ የኬፋ ነኝ፣ የጳውሎስ ነኝ፣ የክርስቶስ ነኝ በሚል ለአራት ተከፋፍለው ይከራከሩ ነበር። በቅንዓት ይተያዩ ነበር። ግን ይሄ ብቻ አይደለም። በቆሮንቶስ ቤተ ክርስቲያን ውስጥ ብዙ አመጾች ነበሩ። ዝሙት ነበር በመካከላቸው። ምዕራፍ 5 ላይ ስንመለከት የአባቱን ሚስት ያገባ ሰው ሁሉ ነበር። ምዕራፍ 8 ላይ ስንደርስ ለጣዖት የተሰዋውን የሚበሉ ሰዎች ነበሩ። ምዕራፍ 12 ውስጥ ስንደርስ በዚሁ በጸጋ ስጦታ ምክንያት ሰዎች ይቀናኑ እንደነበር እንረዳለን። ስለ ፍቅር ምዕራፍ 13 የተጻፈበት ምክንያት ይሄ ነው። ምዕራፍ 15 ውስጥ ትንሣኤ ሙታን የለም የሚሉ ሰዎች ጭምር ነበሩባቸው። ስለዚህ የቆሮንቶስ ቤተ ክርስቲያን በታላቅ ውድቀት ውስጥ የነበረች ቤተ ክርስቲያን ናት እና እግዚአብሔር በተለያዩ መንገዶች ቃሉን እየላከ እነዚህን አማኞች ወደ ንስሐ እንዲመጡ ከያዙት የተሳሳተ መስመር እንዲመለሱ እግዚአብሔር ተናግሮ ሲያበቃ አልሰማ ካሉ ፍርድ ነው የሚጠብቃቸው። ግን እግዚአብሔር ከመፍረዱ በፊት የመጨረሻ የንስሐ ዕድል መስጠት ነበረበት። የልሳን ስጦታ አሁን የሚመጣው እዚህ ጋር ነው። በልሳኖች የመናገር ስጦታ፣ በልሳኖች የተነገረውን የመተርጎም ስጦታ የሚያስፈልገው አሁን እዚህ ጋር ነው። በውድቀት ውስጥ ላለች ቤተ ክርስቲያን ነው። እንደ ኤፍሬም ሰካሮችና እንደ ይሁዳ ሰካሮች ላሉ ሰዎች ነው በልሳኖች የመናገር ስጦታ አስፈላጊ የነበረው። ስለዚህ ምን አለ? ጥቅሱን ጠቀሰና እዛው ምዕራፍ 14 ቁጥር 21 ላይ ስንመለስ ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ ነግራቸዋለሁ ይላል። አሁን እዚህ ላይ በቆሮንቶስ ቤተ ክርስቲያን ውስጥ እየተነገሩ የነበሩ ልሳኖች ባለቤት የነበራቸው እንደሆኑ በግልጽ ተቀምጠዋል። ሌሎችን ልሳኖች በሚናገሩ ሰዎች እና በሌላ አንደበት ነው የሚለው። ግን ለዚህኛው ሕዝብ እነግራለሁ ብሎ ነው የጠቀሰው። ስለዚህ ቋንቋዎቹ ከየትም የመጡ ወይም አሁን ገና አዲስ የተፈጠሩ አይደሉም። ከዚህ በፊት ተናጋሪ ያልነበራቸው አይደሉም። ተናጋሪ የነበራቸው ሌሎች ሰዎች ሲናገሯቸው የነበሩትን መንፈስ ቅዱስ አምጥቶ በቆሮንቶስ አማኞች ሕይወት ውስጥ ገልጦ እንዲናገሯቸው አደረገ። ለዚህ ሕዝብ ማለት በዚህ በቆሮንቶስ አውድ ስንመለከተው ለማን? ለቆሮንቶስ አማኞች ማለት ነው። በሌላ ሀገር ቋንቋ ተናገረ ማለት ነው። ይህን ያደረገው ለምንድን ነው? እንዲሰሙት ነው። ከአመፃቸው እንዲመለሱ ነው። ለቆሮንቶሶች ሲሆን ለምሳሌ ከስጋዊነት እንዲመለሱ ነው። ከመከፋፈል የአጵሎስ የኬፋ ከመባባል እንዲመለሱ፣ ከዝሙት ለጣዖት የተሰዋውን ከመብላት ካለማመን
ከክርክር፣ ከቅናት፣ ከነዚህ ነገሮች እንዲመለሱ የተሰጠ የመጨረሻ ማሳሰቢያ። ስለዚህ አሁን ቤተ ክርስቲያኒቱ ላይ የመጨረሻውን ፍርድ ከማምጣቱ በፊት እግዚአብሔር የልሳን የጸጋ ስጦታ በመካከላቸው ሥራ እንዲሠራ አደረገ። በልሳኖች መናገር ጀመረ ማለት ነው። ልብ በሉ፣ በልሳን የመጣው መልእክት የግድ ወይ ንስሐ ግቡ የሚልና ቀጥታ እንደ አንዳች ትንቢታዊ መልእክት ሆኖ የሚገለጥ ብቻ ላይሆን ይችላል። እሱ አንዱ ነው። ግን በጸሎት መልክ ሊሆን ይችላል፣ በምስጋና መልክ ሊሆን ይችላል፣ በተለያየ መንገድ ሊገለጥ ይችላል። ዋና ሰው ምንድን ነው? በባዕድ ቋንቋ ነው። ጸሎትም ቢሆን በባዕድ ቋንቋ ነው። ምስጋና ቢሆን በባዕድ ቋንቋ ነው። ዝማሬ ቢሆን በባዕድ ቋንቋ ነው። በትንቢት መልክ ቢሆን በባዕድ ቋንቋ ነው። ትምህርት ቢሆን በባዕድ ቋንቋ ነው። ሁሉም ነገር በባዕድ ቋንቋ ከሆነ እግዚአብሔር በእነሱ እንዳዘነ የሚያመለክትበት መንገድ ነው። ይሄንን የመጨረሻ ዕድል በሌላ ቋንቋ በተዘዋዋሪ ተተርጉሞ የደረሳቸውን መልእክት እና ክስተት አይተው እግዚአብሔር በመንፈሱ አማካኝነት በመካከላችን የባዕድ ቋንቋ ገልጧል፣ በባዕድ ቋንቋ እየተናገረን ነው ብለው ቆም ብለው ራሳቸውን ካልመረመሩ፣ ወደ ንስሐ ካልመጡ እግዚአብሔር ይፈርዳል። አዎ ይፈርዳል። ነገር ግን ደስ የሚለው ነገር ለቆሮንቶስ አማኞች ጠቀማቸው። አዎ እነዛ የብሉይ ኪዳኖቹ 10 ነገድ ቤተ እስራኤል እና 2 ነገድ የይሁዳ ቤት አልሰሙም፣ መስማትንም ቢያሉ፣ ስለዚህ ፈረደባቸው። 10 ነገድ ወደ አሦር ተማረኩ፣ 2 ነገድ ወደ ባቢሎን ተማረኩ። የቆሮንቶስ ቤተ ክርስቲያን አማኞች ግን እግዚአብሔር በዚህ መልክ እነሱን ያስጠነቀቀበትን ይሄንን የጸጋ ስጦታ ተጠቅመው ሐዋርያው ጳውሎስ በመልእክቱ ያሳሰባቸውን ሁሉንም የእግዚአብሔር ቃል ክፍል ሰምተው ተገስጸው ንስሐ እንደገቡ እናረጋግጣለን። ሁለተኛ ቆሮንቶስ ምዕራፍ 7 ላይ ለንስሐ ስላዘናችሁ ደስ ብሎኛል ነው የሚለው። ቁጥር 9 ላይ አሁን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም ይላል። ዝም ብሎ ሐዘን ሳይሆን ለንስሐ ማዘን፣ እንደ እግዚአብሔር ፈቃድ የሆነ ሐዘን። በቃ ለንስሐ አዝነው ነበር። ስለዚህ አንደኛ በእግዚአብሔር ቃል ወቅሷቸዋል። ሁለተኛ መንፈስ ቅዱስ ደግሞ በልሳን ስጦታ የልሳን ስጦታ በመካከላቸው እንዲኖር በማድረግ እና በዚያ የልሳን ስጦታ በመጠቀም ሰዎቹን ወደ ንስሐ ጠርቷል። ውጤቱ ምን ሆነ? ሁለተኛው ቆሮንቶስ ከመጻፉ በፊት ሰዎቹ ንስሐ ገቡ። ይሄ ነው። እግዚአብሔር ይመስገን። ስለዚህ በሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳንና በአንደኛ ቆሮንቶስ ከምዕራፍ 12 እስከ 14 ላይ በተጠቀሰው ልሳን መካከል ያለው ልዩነት የአጠቃቀም ነው። በቃ ይሄኛው ተተርጉሞ እንዲደርሳቸው ነው የተደረገው። የባዕድ ቋንቋ ነው በመካከላቸው የተገለጠው። አንዱ ልዩነት ይሄ ነው በአጠቃቀም። ሁለተኛው በሐዋርያት ሥራ ምዕራፍ 2 ላይ ለማያምኑ ሰዎች ነው ማለት ጨርሶ ጌታ ኢየሱስ ክርስቶስን የማያምኑ አይሁዳውያን ባሉበት ነው የሰሚዎቹ ቋንቋ የተገለጠው። በቆሮንቶስ ቤተ ክርስቲያን ውስጥ ግን በልሳኖች የተነገረው ላመኑ ሰዎች ነው። ያመኑ ሰዎች ናቸው እኮ ሁሉም ክርስቲያን ናቸው። ግን በሁለቱም ስፍራ ላይ በልሳኖች መናገር ለማያምኑ ምልክት ነው። ምን ማለት ነው? ምልክት ማለት እኮ የማያምነውን ሰው የሚያሳምን ማስረጃ ማለት ነው። በሐዋርያት ሥራ ውስጥ እነዛ ጨርሰውኑ ኢየሱስን ያላመኑት እንዲያምኑ ቃሉን የሚያጸና ምልክት ሆኖ ተገልጧል። በአንደኛ ቆሮንቶስ ውስጥ ግን
ከተቀላቀሉት ሰዎች መካከል አሁንም የማያምኑ ሊባሉ የሚችሉ ሰዎች መኖራቸውን ያሳያል። ያያችሁት ቁጥር 22 ላይ አንደኛ ቆሮንቶስ 14:22 ላይ እንግዲያስ ሲልና በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም ይላል። ለማያምኑ የሚለው የግድ ውጭ ያሉትን ኢየሱስን ጨርሶ የማያምኑ ማለት አይደለም። በቆሮንቶሶች መካከል ስንመለከተው ገብተዋል፣ ተቀላቅለው እዛው ጉባኤ ውስጥ አለን የሚሉ ሰዎች ናቸው። አማኝ ሆነናል የሚሉ ሰዎች ናቸው። እግዚአብሔር ሳያቸው ግን የማያምኑ ናቸው። አሁንም ለማመን ማስረጃ የሚፈልጉ ናቸው። ምልክት የሚፈልጉ ናቸው። ስለዚህ ምልክት ሆኖ ሲገለጥ እናያለን እዚሁ አንደኛ ቆሮንቶስ ውስጥ። ስለዚህ ምንድን ነው የምንረዳው? እውነት እኮ ነው። ለጣዖት የተሰዋውን የሚበሉ ሰዎች ካሉ እንደገና ኢየሱስን የሚራገም መንፈስ በመካከላቸው ካለ አንደኛ ቆሮንቶስ 12 እንደምናየው ማንም በእግዚአብሔር መንፈስ ሆኖ ኢየሱስ የተረገመ ነው ሊል እንዳይችል አስታውቃችኋለሁ ይላል። እዚህ ደረጃ የደረሰ ሰው ካለ ኢየሱስ ክርስቶስን የማይወድ የተረገመ ይሁን ተብሎ ተጽፏል በዚሁ መልእክት ላይ። እንደዚህ አይነት ሰዎች ሁሉ ነበሩ። ትንሣኤ ሙታን የማያምኑ ሰዎች ነበሩ። ያው ተገልጿል። እነዚህ አይነት ሰዎች ባሉበት ነው የተገለጠው ልሳን። ስለዚህ የማያምኑት ማስረጃ እንዲሆንላቸው፣ ምልክት እንዲሆንላቸው፣ እንዲመለሱ በጉባኤ መካከል ያሉ የማያምኑ ሰዎችን ለማሳመን ምልክት እንዲሆንላቸው ለማድረግ እግዚአብሔር በቆሮንቶስ ቤተክርስቲያን ልሳንን ገልጧል። ስለዚህ ቦታው ነው የሚለያየው እንጂ ሐዋርያት ሥራ ምዕራፍ 2 ላይ ውጭ ላሉ ለማያምኑ ሰዎች አንደኛ ቆሮንቶስ ውስጥ ለገቡ የማያምኑ ሰዎች ምልክት እንዲሆን የልሳኖች ስጦታ ሥራ ላይ ውሏል ማለት ነው። አገልግሎቱ ግን ምልክትነት ነው። የሚገርም ነገር ነው። ስለዚህ የምልክት ስጦታ ነው በልሳን መናገር። ይህንን መረዳት መቻል አለብን እና በሐዋርያት ሥራ ምዕራፍ 2 በአንደኛ ቆሮንቶስ ውስጥ የተገለጠውን የልሳን አይነት በማነጻጸር ይህን ያህል ከተመለከትን ወደ ሐዋርያት ሥራ ምዕራፍ 2 እንመለሳለን። የነዚያን የእግዚአብሔርን ታላቅ ሥራ በልሳኖቻቸው ሲሰሙ የነበሩ ሰዎችን ምላሽ እስኪ እንመልከት። ምን አሉ? በቋንቋቸው ያ መልእክት ሲደርሳቸው የእግዚአብሔር ታላቅ ሥራ ሲነገራቸው ሰዎቹ ምን አሉ? ሁሉም አንድ አይነት መልስ አልሰጡም። በዚህ ስፍራ ላይ የተገለጡ ሁለት አይነት ሰዎች ናቸው ያሉት። ምዕራፍ 2 ሐዋርያት ሥራ ቁጥር 12 ላይ ስትመለከቱ ሁሉም ተገረሙና ይላል አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ ይለናል። የመጀመሪያዎቹ እነዚህ ናቸው። ሌሎቹ ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ ይላል። የመጀመሪያዎቹ ያመነቱ ናቸው። እነዚህ ያመነቱ ሰዎች ተገርመዋል። በእርግጥ ይሄ መገረሙ ሁሉም ናቸው የተገረሙት። ግን አመነቱና ምን አሉ? ያመነቱት ሰዎች እንጃ ይህ ምን ይሆን፣ እንጃ ነው ያሉት። በቃ አናውቅም፣ ምን እንደሆነ አይገባንም አሉ። እንጃ ይህ ምን ይሆን፣ ጥያቄ ውስጥ ነው የወደቁት። ደፋሮቹ ግን ሌሎቹ የተባሉት ፌዘኞች ነው የሆኑት። እያፌዙባቸው ነው የሚለው ሲናገሩ ጉሽ ወይን ጠጅ ጠግበዋል አሉ ነው የሚለው። ቋንቋውን ሰምተው እያለ የእግዚአብሔርን ታላላቅ ሥራዎች በቋንቋቸው እንደተነገራቸው አውቀው እያሉ እያፌዙ እኮ ነው። ስለዚህ ምን ማለት ነው? ሳይገባቸው ቀርቶ አይደለም ማለት ነው። እውነቱን ያውቃሉ፣ ተነግሯቸዋል፣ ሰምተውታል፣ ገብቷቸዋል። መቀበል ስላልፈለጉ
እንዴት ነው አሁን አንድ ሰው ወጥቶ ወንጌል በሚሰብክበት ጊዜ መቀበል የማይፈልጉ ምንድን ነው የሚሉት? ተውት ባካችሁ እሱ አይምሮ ልክ አይደለም ሊሉ ይችላሉ። እንደዚህ በሚሉበት ጊዜ እያሾፉ ነው እንጂ ያ ሰው የተናገረው ነገር አልገባቸውም ወይም ቋንቋውን አልሰሙትም ማለት እንችላለን። አያችሁት? ይሄን በትክክል መረዳት ያስፈልጋል። ስለዚህ አንደኛዎቹ ያመነቱ ናቸው፣ ሁለተኛዎቹ ፌዘኞች ናቸው። የእግዚአብሔር የሆነው ነገር በእኛ ሲገለጥ ዛሬም በምንሰጣቸው አገልግሎቶች በአጠቃላይ አንዳንዶች በማመንታት ውስጥ ይቀራሉ፣ ሌሎች በፌዝ ይቃወማሉ። ግን ተስፋ መቁረጥ የለብንም። ሁሉም እንደዚህ ይሆናሉ ማለት አይደለም። ምንም የሚያምን ሰው አይኖርም ብለን ተስፋ መቁረጥ የለብንም። መጨረሻ ላይ እንደምናገኘው ከሆነ ከነዚህ ሁሉ ሰዎች መካከል 3000 የሚያህል ሰው አምኗል። ስለዚህ እግዚአብሔርን ታላቅ ሥራ ዛሬም በዙሪያችን ላለው ዓለም በየቋንቋው እንዲደርስ ማድረግ ይኖርብናል። እርግጥ ነው በልዩ ተአምራዊ ኃይል አዲስ ቋንቋ ባይገለጥልን ዛሬ ብዙ መንገዶች አሉ በየቋንቋ ወንጌል እንዲዳረስ ማድረግ የምንችልባቸው። ስለዚህ በእነዚህ ቋንቋዎች በየስፍራው ወንጌልን ካደረስን የሚመጣውን ምላሽ ማሰብ የለብንም። አዎ እንዲህ ወይም እንደዛ እያሰብን መሆን የለበትም። ሊያፌዙ ይችላሉ፣ ሊያይቀበሉን ይችላሉ፣ ሊቀበሉን ይችላሉ የሚለው ነገር አይረባንም። እሱን እያሰብን አይደለም ወንጌል ማገልገል ያለብን። የእግዚአብሔርን ታላቅ ሥራ በልባችን ተሞልተን ወንጌልን ለሰዎች በምናደርስበት ጊዜ፣ ምስክርነትን በምንሰጥበት ጊዜ በመንፈስ ቅዱስ አማካኝነት እንዲደርስ የተፈቀደው ነገር መድረሱ አይቀርም።